ለእኔ መቼም ፈጣሪያችሁ ደቂ ሲል የሰጠኝ እድል ነው እና ደግሞ መቼም አላባክነው። ስለዚህ እናትሽ ትሞታለች። ግምት ነው። እናትሽ? አዎ፣ የእሷ አመት መቼም ከችግር በላይ ጎዳኝ። አልተዋጠልኝም። አንቺ ልጅ ቢሳካልሽ እና ከዴቭ ጋር የመኖር እድሉ ቢኖርሽ እንዴት እንደምትኖሪ አይገባኝም። አልገባኝም ሉሊት። ልጅ ብቻ ነው ግን ያለሽ? ማለት ምን ለማለት ያለሽ? ልጅ ብቻ ነው ወይ ያለሽ ብለሽ ትችያለሽ። የልጁ አባትስ? ማለቴ እንደ ሮዛና እንደ ባንቴሮ ጥሩ ነገር ይዞ ካልመጣ ብዬ ነው። እኔ እንጃ፣ የጅል ጥያቄ ነው አይደል? እውነት ለመናገር ለምን እንደምስቅ አልገባኝም። አሁን ግን የሆነ ነገር ነው ታረጋሽ። የመጀመሪያ ህይወትሽን ጨርሰሽ ነው የመጣሽው? አይ ሮዛ፣ አንድ በር ሲዘጋብሽ ሌላ አዲስ የሆነ ሰፊ መንገድ ይከፈትልሻል። አሁን ማለት የፈለግሽውን ብቻ ተናገሪ። ህይወትሽ መጀመሪያ መጨረሻን ከሌለው የልጁ አባት ማን ነው? እባክሽን ንገሪኝ ሄዋን። እኔ እኮ እንደ እህቴ ነው ማየሽ። ልጁ የዴቭ ነው ሉሊት። የምርሽ ነው? ያን ደግሞ ከዚህ በላይ ክበር ማድረጋችን አቅም የለኝም ለማለት ነው ወይስ ማድረግ አልፈልግም ነው? ሁለቱም ምክንያቶች ሊሆን ይችላል። ዴቭ ግን ታውቀዋል፣ እናትሽ እኮ ካሁን በኋላ ትሞታለች እያልከኝ ነው? እንደዛ አላልኩም፣ ግን ካልታከሙ ምን እንደሚፈጠር ሁላችንም መገመት አያቅተንም። ካልታከሙ ያለ ጥርጥር 3 ቀን አይቆዩም። እና ይሄንን እያወቅህ ነው ከሆስፒታል ትውጣ የምትለኝ? ይኸውልሽ አሁንም የማይገባሽን ፈልገሻል። ማለት ሔዋንን እያስጨነቅሻት እና እኔ ከእሷ ጋር ወራውና ያንተ ውሳኔ ይሄ መሆን አለበት? ሌላ ምርጫ የለም። እሺ ቆይ አሁን ምንድን ነው የምትለው? አሉኝ የምትያቸውን ማስረጃዎች እፈልጋቸዋለሁ። ምን? አዎ እያንዳንዱን መረጃዎች ለምን ትሰጪኛለሽ? ኩባልስማት መስማማት አለመስማማት ያንቺ ብቻ ነው። በምን ጠኝች የትንሿ ሙሽራ በዛሬው ክፍል በጣም ብዙ ትዕይንቶች አይተንባቸዋል። ከዚህ መካከል ሉሊት በሁለት ነገር ተደስታለች። አንዱም ደግሞ ባንቴሮን በመምጣቱና ከእስር በመፈታቱ ከቤተሰቡ አባል የጎደለው አካል በመገኘቱ ደስታዋን እያጣጣመች ትገኛለች። ሌላው ነገር ደግሞ በአሁኑ ሰዓት ላይ ሌላው ደስታዋን የጨመረላት የሔዋን ልጅ ጉዳይ ነበር። ሔዋን የማንን ልጅ እንደወለደች እና ከማን እንደሆነ የተወለደው አባቱስ ማን እንደሆነ ለሉሊት ትልቅ ጭንቀት ሆኖባት ነበር። ምክንያቱም ደግሞ የባንቴሮን እና የሮዛ እሰጥ አገባ እነሱ ጋር ይደርስባቸዋል በማለት በጣም ደንግጣለች፣ ፈርታለች። ይህንን ጥያቄ ፈራ ተባ እያለች ሔዋንን ስትጠይቃት ሔዋን እንግዲህ እያመነታች ነገሩን ነግራታለች። ልጁ የዴቭ ነው። እንግዲህ በዛ ሰዓት ላይ ከሀገር ከመውጣቷ በፊት የነበረ የነሱ ግንኙነት ይሄ ልጅ እንዲፈጠር ምክንያት ሆኗል ማለት ነው። በስደት ዓለም ላይ የሚገኘው የሔዋን ልጅ በአሁኑ ሰዓት የዴቭ ልጅ በመሆኑ እጅግ በጣም የሚያስደስት ነገር ነው። ዴቭ ይሄንን ነገር ቢያውቅ ምን ይሰማው ይሆን? ግን ደግሞ አሁን ላይ ልጅ እንዳለው ብለው ሳይሆን እሷን እንዲያፈቅራት የምትፈልገው ሔዋንን ፈልጎ እንዲመጣና ልጁም ደግሞ የሱ እንደሆነ ለማድረግ እያሰበች ትገኛለች። ሔዋን እጅግ በጣም ደስተኛ ናት በአሁኑ ሰዓት ላይ። ግን ደግሞ ሌሎች ደስታዋን የሚወስዱባት ብዙ ነገሮች አሉ። ሮዛና ሔዋን አለመግባባት ከመካከላቸው ከተፈጠረ ረዘም ያሉ ቀናቶችን አስቆጥረዋል። በተለይ ሔዋን እዚህ ቤት ከመጣች ጊዜ ጀምሮ የሮዛ ደስታ ተነፍጓል። እንደፈለጋት እንዳሻንጉሊት የምታሽከረክረው የነበረ የልጇ አባት ነው ወይም ደግሞ ዴቭ ባለቤቴ ነው እያለች ሮዛ ብዙ ጊዜ ትጫወትበት ነበር። ዴቭ በየዋህነት እንዲሁም ደግሞ ለሷ ያለው ክብርና ፍቅር ይሄንን ያክል ሮዛ ትጎዳኛለች ብሎ ባለማሰቡ ምክንያት አሁን ላይ እጅግ በጣም ክፉ ክፉ ነገሮችን በሱ ላይ ያሴረችበት ትገኛለች። ሮዛ ዛሬ ላይ የእናቷን የሕክምና ወጪ እንደማይችላትና አሁን ላይ የአልጋውን ወጪ ስለበዛብኝ እናትሽ ከሆስፒታል ይወጣሉ ሲላት ለምን በማለት ከተቀመጠችበት ብድግ ስትል ነበር። ሮዛ ይሄ ነገር ድንገት ነው የሰማችው፣ አስደንግጧታል። ግን ደግሞ ይሄ ድንጋጤ ጊዜያዊ ነበረ። ምክንያቱም ደግሞ ከገንዘብ የበለጠ የእናት ፍቅር የላትምና ለእናቷ ያላት ክብርና ፍቅር የተመዝና የወደቀችበት በዴቭ ፊት ለፊት ያፈረበት ለእናቷ ፍግም ትበል
እኔ ምን አገባኝ ገንዘቤን ካገኘው ቤቴን ካገኘው በማለት የሔዋንን ወንድም ቤት ለመውረስና ለመውሰድ ዝግጅቷን እያጠናቀቀች የምትገኘው ሮዛ እንግዲህ ለእናቷ ያላትን ስሜትና ክብር በባሏ ፊት ተናግራለች ማለት ነው። ዴቭ ይሄንን ስድነቷን ቢያቅ ነበር ከመጀመሪያው ከሮዛ ጋር እንደማይጣመር የታወቀ ነው። ግን ደግሞ እናቷ ራሷ ካሳደገችበት መንገድ ስለሆነ እናትየዋን ይበላት ያለ ይመስላል ዴቭ። በአልጋ ላይ ሆነው እናትየዋ የነፍስ ጥሪ አድኑኝ እያሉ የሚማጸኑት የሮዛ እናት አሁን ላይ በሆስፒታል ባሉበት ቅስፈት ነበረ ይህንን ነገር ዴቭ በስርዓት አድርጎ ያበሰራቸው። ምክንያቱም ሮዛ ዛሬም ነገም የምትሻሻል በጣም መልካም ሰው የምትሆን መስሎት ብዙ ነገሮችን ቢጥርም እሷ ግን ተንኮሉና ክፋቷ አሁንም ያየለ ሆኖበታል። በማይመጣበት እየመጣች ስላስቸገረችው አሁን ላይ በሔዋን የመጣበት ነገር ብዙ መንገድ ሊያስኬደውና እንዲሁም ደግሞ እርምጃውን ከፍ ሊያደርግበት እንደሚችል ይሄ የታወቀ ነው። ምክንያቱ ደግሞ የልጅነት ፍቅሩ ሔዋን አሁን ላይ ብዙ ዋጋ እየከፈለች ብትሆንም አሁን የተደረገው ነገር ከባድ ነው። ቤቱን በስሜ ታዞሪያለሽ፣ ያለበለዚያ ፋይሎችን በሙሉ ለፖሊስ ሪፖርት አድርጋለሁ በማለት ከባድ ውጥረት ውስጥ የገቡት ሁለቱ ሴቶች አሁን ላይ አንድ መፍትሄ ሳይገኝለት አይቋጭም ብለዋል። ምክንያቱም እሷም ቤቱን ለማስረከብ እሷም ደግሞ ፈርማ ለመስጠት ቤቱን እያንዳንዱ ነገር ለመረካከብ አንድ ወንበር ላይ ቁጭ ብለዋል። ሔዋን ወረቀቱን እያገላበጠች ፍርም ፍርም ስታደርግ ነበረ። ሮዛ ቶሎ በይ ሔዋን ቶሎ በይ ሰው ሳይመጣባት ለማስጨረስ ያሰበች ትመስላለች። በነገራችን ላይ የባንቴሮን መፈታት ሮዛ አላወቀችም። ምክንያቱ ደግሞ ሮዛና ባንቴሮን አልተገናኙም እንጂ ብታውቅ ነበረ ይሄ ነገር ለእሷ በጣም ትልቅ አደጋ ነው። አሁን ላይ የዴቭና እንዲሁም ደግሞ የሔዋን ፍቅር መልሶ አደጋ ውስጥ ሊገባ ነው። ምክንያቱም ባንቴሮን የተፈታበት አካሄድና እንዲሁም ደግሞ ከእስር የወጣበት ምክንያት እሷም ደግሞ አደንዛዥ ዕፅ ይዛ በመገኘቷ ምክንያት ልትታሰር የነበረውን የእሷን እስር ወደ ራሷ አድርጎ በነበረበት ሰዓት እስር ቤት ከሚበሰብስ ብላ በሌላ ዘዴ እንዳስወጣችውና ይህንንም ዘዴ ደግሞ እኔ ከከፈልኩም ዋጋ እኔ ነኝ መክፈል ያለብኝ ግን አሁን አይደለም በማለት ዴቭን እንግዲህ ስትነግረው ነበር። የዴቭ ጥርጣሬ ግምቱ በጣም ከባድ ነው። ምክንያቱም ደግሞ ለአንድ ወንጀለኛ አሳልፈሽ ከምታስፈች ይልቅ ለምን 100 ሺዎች እና 200 ሺዎቹ ከዛ በላይ ያሉ ህዝቦች ለምን ይበከላሉ? ለምን እንደዚህ ያደረግሽ ራስ ወዳድነት ነው በማለት ዴቭ እንደ ሀገራዊ ወይም ደግሞ እንደ አንድ ግለሰብ በራሱ ላይ ጥቃትና በራሱ ላይ ምንም እንዲደርስበት እንዳልፈለገ አካል ሆኖ እየተቆጣት ነበረ። ባንቴሮን ከእስር ቢፈታም አሁን ላይ ያለው ነገር በጣም ከባድ ነው። ምክንያቱም በሔዋን ፍቅር እየተሰቃየ የሚገኘው ባንቴሮን ባልወጣሁ የሚያስብል ቅስፈታዊ ንግግሮችን እየተናገረ ይገኛል። ከዚህ በኋላ በጣም ከባድ ችግሮችን የሚያሳልፍ ይሆናል። በተለይ ደግሞ ሔዋን የወለደችለት ከዴቭ መሆኑን ሲሰማ እሱ እጅግ በጣም ሊጎዳ ይችላል። ምክንያቱም ለመጀመሪያም ጊዜ የተባለውን ያህል በጣም በፍቅሯ እንደተጎዳና እስር ቤት ውስጥ በቆየበት ጊዜያትና ቆይታቸውን ሁሉ እያንዳንዷ ቀን ደቂቃዋን፣ ሰከንዷን ሳይቀር የእሷን ስዕል ለመሳል እየሞከረ እንዳሳለፈ የሳልኳቸውን ስዕል ብታይ እንደው በሳቅ ትሞቻለሽ እያለ ሉሊትን ሲያስቃት ነበረ። እጅግ በጣም ፍቅሯ ይሎበታል። መቆሸሼን አይታ ሳትጸየፈኝ ድሃ ነው ብላ ሳትንቀኝ ምንም የለውም ብላ ምንም ሳትለኝ እችን የመሰለች ትልቅ ድርጅት ውስጥ ምሰራ ትልቅ ገንዘብ ያላት ትልቅ አእምሮ ባለቤት የሆነች ሴት እኔን አቅፋ እኔን ደግፋ እኔን ለሕክምና ለትልቅ ሕክምና አብቅታ ዛሬ ላይ እዚህ ደረጃ ደረሰችኝ ሔዋን ናት። ሔዋኔ የኔ ብትሆኚ እንደዚህ እንደተቃቀፍን ምን አለበት ብናረጅ በማለት ሀሳቡን በውስጡ እየገለጸላት ነበረ። በስርቅታ እየተመለከታት ግን ደግሞ እሷ የአንድ ሰው ብቻ ነች። ዛሬም ድረስ ህይወት መስዋዕትን እየከፈለችለት የምትገኘው የዴቭ ብቻ ናት። ዴቭ በአሁኑ ሰዓት ልጅ እንዳለው ባያቅም ለሔዋን ያለው ፍቅር ጥልቅና ጥልቅ ነው። ይሄንን ነገር በአሁኑ ሰዓት ላይ ዴቭ ቢሰማ እጅግ በጣም ከባንቴሮን ጋር ያቃርናቸዋል። ባንቴሮንና ዴቭ
የሚዋደዱት እንደ ወንድማማቾች ሆነው ነው ከዚህ በኋላ። ምክንያቱም የሮዛ ጓደኛ ነበረ። አሁን ላይ ደግሞ ሔዋንን ደግሞ ለመንጠቅ እያሰበ ከሆነ እንደማይመለስለት ወይም ደግሞ ህይወቱን እንደሚያጠፋው ያለምንም ርኅራሄ ከዚህ ቀደም አስጠንቅቆታል። አሁን ይህንን ነገር አይደግመውም። ቢያፈቅራትም ቢወዳትም በደጅ በኩል እንጂ እንደዚህ ስር የሰደደ ጥልቀት ያለው ፍቅር እንዲነካኩ አልፈለገም ማለት ነው።